ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ዲግሪ ኦፍ ኮምፓሪዝን አሁን ደግሞ ማነጻጸር ነው። ዲግሪ ኦፍ ኮምፓሪዝን ማለት ሶስት አይነት ዲግሪዎች አሉ የምናነጻጽርባቸው ማለት ነው። አሁን እነሱን እናያለን። ዲግሪ ኦፍ ኮምፓሪዝን አር ኮምፓሪዝን ቢትዊን ቱ ኦር ሞር ፐርሰን ሁለትና ከዛ በላይ የሆኑ ሰዎችን እናነጻጽራለን። ኦር ቲንግስ ነገሮችን ሰው ብቻ ላይሆን ይችላል። አኮርዲንግ ቱ ዜር ኦር ኢትስ ኳንቲቲ ባላቸው ሁኔታ ማለት ነው። አኮርዲንግ ቱ ዜር ማለት ባላቸው ሁኔታ ኦር ባላቸው ኳንቲቲ ባላቸው መጠን እናወዳድራቸዋለን ማለት ነው። ነምበር ባላቸው ቁጥር ወይም ኳሊቲ ባላቸው ጥራት ማነጻጸር ማለት ነው። there are 3 ዲግሪ 3 ዲግሪዎች አሉ። in እንግሊሽ ላይ 3 ዲግሪዎች አሉ። ፖዚቲቭ፣ ኮምፓራቲቭ፣ ሱፐርላቲቭ። ስለዚህ ፖዚቲቭ፣ ኮምፓራቲቭ እና ሱፐርላቲቭ ዲግሪዎች አሉ ማለት ነው። በዚህ ክፍል የምናየው እነዚህ ሶስቱንም ነው ማለት ነው። ዘን ይሄንን ከጨረስን በኋላ አሁንም መጨረሻ ላይ ኪውዝ ይኖራል ማለት ነው። ኪውዝ ይኖራል። በደንብ ተከታተሉኝ። ይሄን በደንብ ካዳመጣችሁ ፈተናም መስራት ትችላላችሁ። በክፍል ውስጥ የምትፈተኑትን አሁንም መጨረሻ ላይ እኔ ያዘጋጀሁላችሁንም ጥያቄ መስራት ከቻላችሁ በደንብ ገብቷችኋል ማለት ነው። እሺ፣ ስለዚህ ስለነዚህ ስለ ሶስቱ ነው የምናየው ማለት ነው። in this unit you are going to study ፖዚቲቭ ዲግሪ፣ ኮምፓራቲቭ ዲግሪ፣ ስለ ሶስቱ ማለት ነው። ስለ ኮምፓራቲቭ ዲግሪ፣ ስለ ፖዚቲቭ ዲግሪ እንዲሁም ሱፐርላቲቭ ዲግሪ ትማራላችሁ። ግን ምን የሆነ ነው ዋንስ ሌቭል ኦር ሾርት አጫጭር የሆኑትን ማለት አጫጭር የሆኑ ቃላቶች። ለምሳሌ ዋንስ ሌቭል የምንለው ለምሳሌ ፋት፣ አሁን ይሄ በጣም አጭር ስለሆነ ዋንስ ሌቭል ይባላል። ሌላ ረጅም አለ ቢዩቲፉል። አሁን ይሄ ስንት ወርድ ይወጣዋል? ቢዩቲ እንደገና ፉል። ይሄ ግን ፋት አንድ ጊዜ ነው የምንጠራው ማለት ነው። በጣም አጭር ነው። ይሄ ግን ቢዩቲ ከዛ ፉል ማለት ይቻላል ማለት ነው። እንደዚህ አሁን በዚህ ሌቭል የምትማሩት አጫጭር የሆኑ ወርዶችን ይሆናል ማለት ነው። እሺ፣ መጀመሪያ ስለ ፖዚቲቭ ዲግሪ ነው የምናየው። look at the 3 students in the picture below ይላል። ሶስት ተማሪዎች እዚህ ጋር አንድ የቀረ ስዕል አለ። እዚህ ጋር እና ምን ይላል? ሉካስ 3 ስቱደንትስ 3 ተማሪዎች አሉ ይለናል። እዚህ ጋር ሌላ አንድ ተማሪ አለ። እሺ፣ below and read the sentence on the right በራይት በኩል ያለውን ደግሞ አንብቡ ይለናል። ሶስት ፒክቸሮች አሉ ከስር፣ እንዲሁም ደግሞ በራይት በኩል ያለውን አንብቡ ይለናል። አለሙ is tall ይላል። ይሄ አለሙ ነው። እዚህ ጋር አለሙ ትልቅ ነው ማለት ነው። ቤካ ደግሞ ይሄኛው ነው። ቤካም ቶል ነው። ይሄ አለሙ ነው። ይሄ ደግሞ ቤካ ነው። እሺ፣ ስለዚህ ምን ይላል? አለሙ ኤንድ ቤካ አር ኢኳሊ ቶል። አለሙም ቤካም ምንድናቸው? ኢኳሊ እኩል ናቸው ማለት ነው። ኢኳሊ ቶል ናቸው። ሁለቱም እኩል ናቸው። ሁለቱም ረጅም ናቸው። ይሄንን አነጻጸርን ማለት ነው። እዚህ እንደዚህ አይነት እኩሌታን ለማሳየት ፖዚቲቭ ዲግሪ ትጠቀማላችሁ። complete the sentence with us plus adjective plus us. the first is done for you. እሺ፣ ስለዚህ አሁን እዚህ ጋር us ከዛ ቀጥሎ adjective ከዛ ቀጥሎ us። adjective ማለት ገላጭ ማለት ነው። ስለዚህ ገላጭ የሆነውን adjectiveን በas አድርገን እናስቀምጣል ማለት ነው። እዚህ ጋር ለምሳሌ ኤግዛምፕል ቶል የሚለው ረጅም ነው። ስለዚህ as ተደረገ ማለት ነው። አመኑ is as tall as ቤካ። ስናዞረውም ቤካ is as tall as
ቤካ is as tall as ቱት ትላላችሁ ማለት ነው። ምክንያቱም አስ ተጠቅመን እንድንሰራ ስለሆነ የተጠየቅነው። እሺ እዚህ ጋርስ ቤካ ኤንድ አመኑ ይላል። ስለዚህ አሁን በቅንፍ ውስጥ ያለውን አስ እዚህ ጋር አስ ፋት አስ ቢዩቲፉል የሚለውንም አስ ቢዩቲፉል አስ ክሌቨር የሚለውንም አስ ክሌቨር አስ ፋስት አስ ዋይድ አስ ሶ እንደዚህ ያደርጋችሁ መስራት ነው ማለት ነው። ሶ ቤካ ኢዝ አስ ፋት አስ አመኑ አልማዝ ኢዝ አስ ቢዩቲፉል አስ ብሌን ናሆም ኢዝ አስ ክሌቨር አስ የሮን ጃጓር ኢዝ አስ ፋስት አስ ቼቭሮሌት ዚስ ሃውስ ኢዝ አስ ዋይድ አስ ዛት ዋን ሶ በዚህ መንገድ ትሰራላችሁ ማለት ነው። እሺ ይሄኛው ከአክቲቪቲ መልመጃ 3 ደግሞ rewrite the following positive comparison ሶ ፕላስ አድጀክቲቭ ፕላስ አስ አሁን ደግሞ ሶ ከዛ ቀጥሎ አድጀክቲቭ ከዛ ቀጥሎ አስ ታረጋላችሁ ማለት ነው። the first one is done for you የመጀመሪያው ለእናንተ ተሰርቶላችኋል ይላል። he is as happy as Rami ስለዚህ he is so happy as Rami ሶ አስን አጥፍተን ሶ ማድረግ ማለት ነው። ሶ ሁሉም ላይ እዚህ ጋር አስን እያጠፋችሁ በአስ ቦታ ላይ ምን ትተካላችሁ? ሶ ታረጋላችሁ ማለት ነው። ሐዋሳ is so hot as ባህር ዳር አብዱል is so strong as his brother this stone is so big as that stone the house is so old as the village እሺ አራተኛው ላይ rewrite the following sentence with አሁን ደግሞ not as plus adjective plus as እንዲሁም ደግሞ not so plus adjective plus as the first one is done for you እሺ ለምሳሌ እዚህ ጋር ምን አደረገ ሁለት ነገር ነው የምትሰሩት ሶ እዚህ ጋር አሁንም adjective በቅንፍ ውስጥ ያለውን ምን ታረጋላችሁ not as ከዛ ቀጥሎ adjective ከዛ as ከዛ ቀጥላችሁ ደግሞ not ትሉና በአስ ቦታ ሶ ታረጋላችሁ not so fast as ስለዚህ በዚህ መሰረት ሁለተኛውን አሁን ስንሰራ ምን እናደርጋለን ጫላ is ካልን በኋላ ጫላ is ብለን not as tall as በረከት ትላላችሁ ማለት ጫላ is not as tall as በረከት እሺ አሁን ደግሞ ቀጣዩ not ትሉና በአስ ቦታ ሶን ማድረግ ነው so tall as ሶ እንደዚህ ያደርጋችሁ ቀላል ነው ማለት ነው። ሶስተኛውንም ስንሰራ ኖት ባድ የሚለውን ኖት as bad as አሁን ሁለት መልስ ስለሆነ ያለው ኖት ትሉና በአስ ቦታ so bad as ሶ እንደዚህ ያደርግን እንሰራለን ማለት ነው። ሶ አራተኛውንም not as with us not as windy as ታረጋላችሁ ከዛ ሁለተኛው መልስ ደግሞ not በአስ ቦታ so windy as ሶ ከኋላ ያለውም ከፊት ያለውንም ትጽፋላችሁ today it is not so windy as yesterday ወይ ደግሞ today it is not as windy as yesterday አምስተኛውንም the tomato soup was not as delicious as the mushroom soup ወይ ደግሞ the tomato soup was not so delicious as the mushroom soup ሶ እንደዚህ ያደርጋችሁ በጣም ቀላል ነው። ስድስተኛውንም the grape fruit juice is ብላችሁ not as sweet as ወይ ደግሞ not so sweet as ሰባተኛውንም እንደዚሁ not ታረጋላችሁ as heavy as ወይ ደግሞ not so heavy as ከዛ ከፊት ለፊትና በኋላ ያለውን ይገባል ማለት ነው። ሰባተኛው ላይ ለምሳሌ silver is not as heavy as gold silver is not so heavy as gold ሶ በዚህ መሰረት እንሰራለን ማለት ነው። እሺ ፖዚቲቭ ዲግሪ ማለት
when two person or things are said to be equal ሁለት ሰዎች ወይ ደግሞ ሁለት ነገሮች እኩል ከሆኑ in respect of some quality በሆነ ኳሊቲ በሆነ ጥራት we use ምን እንጠቀማለን positive degree እንጠቀማለን the positive degree ማለት the simplest form of the adjective የadjective simplest ቀላሉ የሚባለው ትንሹ የሚባለው እንደማለት ነው ከፖዚቲቭ ቀጥሎ ምን አለ comparative degree አለ ከዛ superlative ትልቅ የሚባለው superlative ነው ትንሹ ደግሞ ማን ነው positive degree ነው ማለት ነው it is used እንጠቀማለን when no comparison is ምንም አይነት comparison ከሌለ ማናወዳደር ከሆነ እንጠቀማለን ለምሳሌ ራሄል is tall girl ራሄልን ከማንም ጋር ያወዳደርን አይደለም ረጅም ናት አለ this is sweet mango ይሄ ጣፋጭ ማንጎ ነው this boy is as fast as his elder brother ይሄ ልጅ እንደ elder brotherሩ እንደ ታላቅ ወንድሙ ወፍራም ነው እዚህ ጋር ልጁንና elder brotherሩን አነጻጽረናል ሁለቱ ላይሳ አላነጻጽርንም ማለት ሶስት በማናነጻጽርበት ጊዜም እንጠቀመዋለን ማለት ነው ስናነጻጽር ደግሞ እኩል መሆናቸውን እንጠቀምበታለን ማለት ነው እሺ in the above sentence tall sweet fat ምንድናቸው simplest form ናቸው so all these adjectives are positive degree ሁሉም ምንድናቸው positive simplest ስለሆኑ ማለት ነው tall ግን tall ብለን look tall አሁን ምንድነው positive ነው ግን taller er ስንጨምርበት comparative degree ይሆናል ከዛ አሁንም tallን ደግሞ tallest ስንለው superlative ይሆናል ስለዚህ ይሄ tall የሚለው simplest ነው ትንሹ ነው ማለት ነው positive degree ይባላል ሁለተኛው ደግሞ መሐከለኛው comparative degree ትልቁ ደግሞ tallest superlative degree note no suffix such as er est will be added to the adjective in the positive degree positive degree ላይ er እና est አይጨመርም besides there is nothing like እንዲሁም ደግሞ than የሚልና ዘ መሃል ላይ ያረፍተ ነገር ከዛ ኦፍ እነዚህ ቃላቶች አይኖሩም ማለት ነው ስለዚህ ዛን አይኖርም ዘና ኦፍ አይኖሩም er አይኖርም est አይኖርም ምን ላይ positive degree ላይ we can also use as ወይም so plus adjective as ይሄንንም መጠቀም እንችላለን ምን ላይ positive degree ላይ that is the simplest form of adjective ይሄ በጣም simplest የሚባለው ነው ማለት ምን ለማሳየት to show equality እኩልነትን sameness ተመሳሳይነትን ለማሳየት እንጠቀማለን ማለት ነው this boy is as tall as she is ይህ ልጅ እንደሷ ረጅም ነው እኩል ናቸው ማለት ነው this boy is so tall as she is ሶንም መጠቀም እንችላለን በአስ ቦታ ሶን ማስገባት እንችላለን however ነገር ግን we can use not as so plus adjective plus as ኖትን ከተጠቀምን ደግሞ positive degree ላይ ይሄንን መጠቀም እንችላለን with negative verb to show that ምን ለማሳየት ሁለት ፐርሰኖች ወይ ደግሞ ሁለት ነገሮች not equal እኩል አይደሉም ወይ ደግሞ not the same ተመሳሳይ አይደሉም የሚለውን ነገር ሁለት ነገሮች ወይ ነው ሁለት ሰዎች እኩል ካልሆኑ ኖትን አስገብተንም ይሄም እንደ positive degree ነው የሚቆጠረው ማለት ነው ለምሳሌ ሄለን is not as ወይ ደግሞ አስን አጥፍተን ሶ ማድረግ እንችላለን clever as her elder brother ሄለን ልክ እንደ ታላቅ ወንድሟ ጎበዝ አይደለችም ትላላችሁ ማለት ነው baby is not as ወይ ደግሞ not so look not as ወይ ደግሞ not so ከሁለት አንዱ ነው የምትጠቀሙት short as ማሙሽ baby እንደማሙሽ አጭር አይደለም so positive degree ሁለት እኩል ያልሆኑ ነገሮችንም እንጠቀምበታለን እኩል ለሆኑትም እንጠቀምበታለን ማለት ነው እንዲሁም ምንም ሳናነጻጽርም እንጠቀምበታል ማለት ነው ሌላኛው comparative degree እዚህ ጋር comparative form of one syllables አሁን ወደ comparative degree መተናል የመጀመሪያው simplestቱን ጨርሰናል comparative degree of one syllable ማለት አጭር ማለት ነው regular adjective እዚህ ጋር activity አለ እዚህ ጋር ሁለት ሰዎች አሉ look the picture below compare the two students
ከታች ያለውን ፒክቸር ተመልከቱ። ሁለቱን ተማሪዎች አነጻጽሩ። ሜክ ሴንቴንስ ከዛ ረፍተ ነገር ስሩ using the correct comparative form ተጠቅማችሁ of the given adjective በተሰጣችሁ adjective ወይም ስም ገላጭ ማለት ነው። the first has been done የመጀመሪያው ተሰርቶላችኋል ይለናል። እሺ ሉክ እዚህ ጋር አቤኔዘር is ይላል as fatter than ጂፋር። ይሄ አቤኔዘር ነው፣ እቺ ደግሞ ጂፋር ናት። ማን ነው ወፍራሙ? እዚህ ጋር ወፍራሙ አቤኔዘር ነው ወፍራሙ ማለት ነው። እሱን የምናውቀው እዚህ ጋር ነው። አቤኔዘር ስንት 26 ኪሎ ይመዝናል፣ ጂፋር ደግሞ 24 ትመዝናለች። ስለዚህ አቤኔዘር ፋተር ነው ማለት ነው። እሺ ቶል በሚለው ደግሞ እንስራ። ቶል ደግሞ ሄት ነው የምታዩት። ሄት ያው እሷ በጣም ረጅም ናት። ስለዚህ ምን ትላላችሁ? ጂፋር ኢዝ ትላላችሁ። ጂፋር is taller than ከማ አቤኔዘር። ሶ እንደዚህ ብለን አረፍተ ነገር እንሰራለን ማለት ነው። ሌላ ቲን ቀጭኑ ማን ነው? አሁን ዌይት ነው የምታዩት። ዌይት 26 24 አቤኔዘር 26 ነው፣ ጂፋር 24 ናት። ስለዚህ ቀጭኑ ማን ነው? ጂፋር ናት ማለት ነው። ሶ ስንሰራ አረፍተ ነገር ጂፋር is thinner ቀጭን ናት ዛን ከማ ከአቤኔዘር ማለት ነው። ስለዚህ ጂፋር is thinner than አቤኔዘር ትላላችሁ ማለት ነው። እሺ ሾርት። አሁን ሾርት ደግሞ ቁመት ነው የምታዩት። ቁመት ደግሞ ያው አቤኔዘር በጣም ሾርት ነው። ስለዚህ አቤኔዘር is shorter ኢአር ትጨምራላችሁ እና ዛንም ይኖራል ማለት ነው። ኢአር እና ዛን ኮምፓራቲቭ ዲግሪ ላይ ግዴታ ነው። ዛን ከማ ከጂፋር። እሺ ቀጥለን ኦልድ ትልቁ ማን ነው? እዚህ ጋር ትልቁ በእድሜ ማለት ነው። ሶ እዚህ ጋር አቤኔዘር 9 አመቱ ነው፣ ጂፋር 11። ስለዚህ ጂፋር ትበልጣለች። ስለዚህ ጂፋር is older than አቤኔዘር። ስለዚህ ከአቤኔዘር ትበልጣለች ማለት ነው ጂፋር። ሶ ይሄን በዚህ መሰረት እንሰራለን። ሉክ አት ዘ ቴብል ቢለው with friend ከጓደኞቻችሁ ጋር ሆናችሁ ይሄንን ቴብል ተመልከቱ ይለናል። what changes have you seen ምን አይነት ለውጥ አያችሁ? in the comparative form ላይ ሉክ ቶል ብሎ ቶለር፣ ሾርተር፣ ዋይደር፣ ናይሰር፣ ፋተር፣ ቢገር፣ ሄቪየር። እዚህ ጋር ያየነው ለውጥ ኢአር ተጨምሯል። ሁሉም ላይ ኢአር ተጨምሯል። እሺ ግን አሁን ፋት የሚለውን ተመልከቱት። ፋተር ብሏል። ቲ ደብል ሆናለች። ደብል የሚሆነው መቼ ነው? ኮንሶናንት ቫውል ኮንሶናንት። ቫውል የምንላቸው ኤ ኢ አይ ኦ ዩ ማለት ነው። ኮንሶናንት ደግሞ ከነዚህ ውጭ ሆነው ሁሉም ኮንሶናንት ነው የሚባለው። ስለዚህ ኮንሶናንት ቫውል ኮንሶናንት ከሆነ ደብል ይሆናል የመጨረሻው ፊደል። ስለዚህ ፋት የሚለው ላይ ይሄ ኮንሶናንት ነው፣ ኤ ደግሞ ቫውል ነው፣ ቲ ኮንሶናንት ነው። ስለዚህ ኢአር ሲጨምሩበት ምን ይሆናል? ፋተር ቲቲ ይሆናል ማለት ነው። ሌላኛው ደግሞ ዋይ ከሆነች ወደ አይ ትቀየራለች። ለምሳሌ እዚህ ጋር ሄቪ። ቢግ የሚለውንም ተመልከቱት። ቢግ ኮንሶናንት ቫውል ኮንሶናንት ነው። አይ ቫውል ነች። ስለዚህ ቢገር ጂጂ ይሆናል ማለት ነው። ኮንሶናንት ቫውል ኮንሶናንት ከሆነ ደብል ይሆናል ማለት ነው። ሌላኛው ደግሞ ዋይ ወደ አይ ትቀየራለች። ሄቪ ሉክ ሄቪ። ከዋይ ፊት ለፊት ግን ኮንሶናንት መሆን አለበት። ዋይ ሆኖ ፕላስ ደግሞ ከዋይ ፊት ለፊት ኮንሶናንት መሆን አለበት። ካልሆነ አይቀየርም ማለት ነው። ኢአር ብቻ ነው የሚጨመርበት። ስለዚህ አሁን ይሄ ምን ይሆናል? ሄቪየር አይ ኢአር። ዋይን አይ አርገን ከዛ ኢአር እንጨምራል ማለት ነው። ዋይ ከሆነና ፊት ለፊቱ ኮንሶናንት ከሆነ ሶ እነዚህ ለውጦች አይተናል ማለት ነው። መልመጃ 3 ላይ ደግሞ complete each sentence with correct comparative form ወደ በኮምፓራቲቭ ፎርም ትቀይራላችሁ። ትክክለኛውን ኮምፓራቲቭ ፎርም ተጠቀሙ። ኦፍ አድጀክቲቭ ጊቭን በብራኬት ውስጥ ተሰጥቷችኋል ማለት ነው። አድ ዘን ወይ ነሰሰሪ ዛንን ጨምሩበት ይላል። አስፈላጊ ከሆነ ግዴታ ነው።
ዛንን መጨመር ግዴታ ነው ምክንያቱም ኮምፓራቲቭ ላይ ዛንና ኢአር ሁለቱ ግዴታ ናቸው ማለት ነው this bag is nicer than ይላል አሁን ለምሳሌ እዚህ ጋር ቅንፍ ላይ ያለው ናይስ ነው ስለዚህ ምን እንጨምራለን nicer than በዚህ መሰረት ይሄንን ምን ታረጋላችሁ bigger than g double ይሆናል ምክንያቱም ኮንሶናንት ቫውል ኮንሶናንት ስለሆነ ይሄም hotter than hotter ይሄም ደብል ይሆናል ምክንያቱም ኮንሶናንት ቫውል ኮንሶናንት ነው hotter than ትላላችሁ ማለት ነው ሶ እዚህም ጋር smaller than እዚህም ጋር closer than larger than smaller than ስምንተኛውም ላይ faster than lighter than cheaper than er መጨመርና than መጨመር ነው እሺ grammar summary አሁን ማጠቃለያ እናደርጋለን comparative degree when two person ሁለት ሰው or thing ሁለት ነገሮች said to be unequal እኩል ካልሆኑ respect ወይ በኳሊቲያቸው በጥራታቸው ከእኩል ካልሆኑ ምን ተጠቀማላችሁ comparative degree ተጠቀማላችሁ እሺ ራሄል is taller than አያችሁ taller than ሪሃና the mango of asosa ያሶሳ ማንጎ are sweeter ጣፋጭ ነው ማንጎ ከአርባ ምንጭ ማንጎ የአሶሳ ማንጎ ጣፋጭ ነው the boy is fatter than the elder brother ልጁ ወፍራም ነው ከማን አንፃር ከታላቅ ወንድሙ ወፍራም ነው ልጁ ማለት ነው ስለዚህ ከታላቅ ወንድሙ ይወፍራል ወይቱ ይጨምራል ማለት ነው in the above sentence taller sweeter fatter የሚለው ቃል ምንድነው comparative degree ነው ማለት ነው እሺ እዚህ ጋር comparative degree generally er ይጨምራል added to the adjective if the adjective is ምን ከሆነ adjective one syllable ከሆነ ማለት ነው ወይም monosyllabic word ይባላል one syllable ከሆነ ነው one syllable ወይ አጭር ካልሆነ ግን ይለያል ምንድነው የምታረጉት አሁን በዚህ ሌቭል አትማሩም ምን ታረጋላችሁ ከኋላ more እና most ብላችሁ ተጨምሩበታላችሁ ለምሳሌ beautiful ከሆነ comparative ለማድረግ more beautiful ነው የምንለው superlative ለማድረግ most beautiful ነው የምንለው most beautiful አጫጭር ከሆኑ ግን ለምሳሌ tall ከሆነ tall positive degree ነው er ሲጨምሩበት taller comparative ይሆናል est ሲጨምሩበት tallest superlative ይሆናል ስለዚህ comparative degree ላይ ዛን የምትለው ቃልም ግዴታ ነው ማለት ዛን ካለች er መኖር አለበት እሺ አሁን ሱፐርላቲቭ ላይ ነን ሱፐርላቲቭ ዲግሪ in pair group ጥንድ ሆናችሁ look the table ይሄን ቴብል ተመልከቱ compare አነጻጽሩ comparative and superlative formuን what changes have you seen ምን አያችሁ ይለናል እዚህ ጋር er ተጨምሯል እዚህ ጋር est ተጨምሯል ስለዚህ ለውጡ እዚህ ጋር ምንም አልተጨመረም ማለት ነው እዚህ ጋር ደግሞ er እዚህኛው ላይ est አንዳንዶቹ ደግሞ ደብል ሆነዋል ደብል የሚሆኑት ኮንሶናንት ቫውል ኮንሶናንት ሲሆን ነው ለምሳሌ bigger biggest ደብል ሆኗል fatter fattest ለምን ለምሳሌ fat ኮንሶናንት ቫውል ኮንሶናንት ነው big ኮንሶናንት ቫውል ኮንሶናንት ነው ስለዚህ ይደጋገማል ማለት ነው ሌላኛው ደግሞ y heavy y አለች ከy ፊት ለፊት ኮንሶናንት ነው ያለው እንደዛ ከሆነ y ወደ ምን ትቀየራለች ወደ ier ወይ ደግሞ ወደ iest ትቀየራለች ግን ፊት ለፊቷ ላይ ቫውል ካለ መቀየር አይችልም ማለት ነው ባለችበት er እና ast እንጨምራለን ለምሳሌ play ብትሉ አያችሁት ከፊት ለፊቱ ምን አለ a ነው ያለው ግን ይሄ አድጀክቲቭ አይደለም er እና ast ላይ የሚጨምረው አድጀክቲቭ ሲሆን ነው ይሄን እንደ ምሳሌ ነው የምሰጣችሁ አሁን play የሚለው አድጀክቲቭ ቢሆን ብዬ ነው play verb ነው የስም ገላጭ አይደለም የስም ገላጭ ማለት ምንድነው ስሙን የሚገልጽ ከባድ ቀላል እንደዚህ አይነት ነገሮች ረጅም አጭር ወፍራም እንደዚህ አሁን ይሄ ከy ፊት ለፊት a ያለች አሁን ይሄን እዚህ ላይ አሁን ይሄ አድጀክቲቭ ቢሆን እዚህ ላይ yን ወደ i መቀየር አይቻልም እንደነበረች er እና est መጨመር ነው ማለት ነው
እሺ እዚህ ጋር ደግሞ ሶስት ሰዎች አሉ ስማቸው እንደግ ፎዚያና ቤቲ ናቸው እሺ እንደ ነገ ኦኬ ይሄ ምንድነው እንደ ነገ እሺ እንደ ነገ ብለን እናንበበው ይሄን ስም እንደ ነገ ፎዚያና ቤቲ ስለዚህ ሶስት ናቸው who is tallest ይላል ቶለስት ካለ ረጅሙ ሄይት ነው የምታዩት ቶለስቱ ማን ነው እንደ ነገ is the tallest of all the three girls እንደ ነገ ቶለስት ነው ማለት ነው ሶ አሁን ሱፐርላቲቭ ላይ ደግሞ ኮምፓራቲቭ ላይ ሁለት ሰው ነበረ ሱፐርላቲቭ ደግሞ ሶስት እና ከዛ በላይ ነው ኮምፓራቲቭ ከሆነ ስንት ሰው ነው ሁለት ሰው ብቻ ነው ሱፐርላቲቭ ደግሞ ሶስት እና ከዛ በላይ ስለዚህ who is tallest ነው የምትሉት ቶለር አትሉ ሶስት ስለሆኑ ማለት ነው ስትመልሱም እንደ ነገ is the tallest of look አሁን the tallest of አሁን ሱፐርላቲቭ ላይ ዘና ኦፍ አይቀሩም ማለት ነው ዘና ኦፍ ታይዘው ነው የሚመጡት ቅድሙ ላይ er እና ዛን ታይዘው እንደሚመጡት እንደማይለያዩት ሁሉ ዘና ኦፍ አይለያዩ ከዛ ዘ ካለ est ያለ ሉክ ዘ est እና ኦፍ መነጣጠል አይችሉም ማለት ነው ሱፐርላቲቭ ላይ who is the fattest እሺ ወፍራሙ ማን ነው ወፍራም ስትባሉ ደግሞ fattest weight ነው የምታዩት ትልቅ weight ያለው ማን ነው አሁንም እንደ ነገ ነው እንደ ነገ is the fattest ትላላችሁ እንደ ነገ is the fattest of all three girls ብላችሁ ትመልሳላችሁ ማለት ነው እንደ ነገ ከሁሉም ፋት ናት ወይም ወፍራም ናት ማለት ነው who is longest ደግሞ ሄይት ነው የምታዩት who is longest ሄይት ላይ ስታዩ 1.65 እንደ ነገ is the longest of all the three girls ትላላችሁ ማለት ነው then who is shortest አጭሩ ማን ነው አሁንም ሄይት ነው የምታዩት ሄይት አጭሩ 1.52 ፎዚያ ናት ፎዚያ is the shortest of all three girls who wears shortest dress አሁን አጭር ቀሚስ የለበሰው ማን ነው እሺ እዚህ ጋር ድሬስ የሚለው ጋር ስታዩ አጭር ማለት ትንሹ 50 ሴንቲ ነው ስለዚህ ማነው ቤቲ ናት ማለት ነው አጭር ቀሚስ የለበሰችው ቤቲ is the shortest dress ቤቲ wears the shortest dress ምን ትላላችሁ ቤቲ wears the shortest dress of all three girls በዚህ መንገድ ትመልሳላችሁ ማለት who is heaviest ይሄ ደግሞ አሁንም weight ነው የምታዩት heaviest weight ትልቁ ማን ነው እንደ ነገ ነች እንደ ነገ is the weightest of all the three girls ትላላችሁ ማለት ነው እዚህ ዳጋ ደግሞ ስንት ሰዎች መጡ መሰላችሁ ጡፋ ጴጥሮስ በለጠ ኻሊማ ሃዳሩ ስንት ናቸው አምስት ናቸው ሶ እነዚህን ስናወዳደር ሱፐርላቲቭ ዲግሪ ነው የምንጠቀመው 3 እና ከዛ በላይ ከሆነ ሱፐርላቲቭ ዲግሪ ትጠቀማላችሁ ስለዚህ አሁን እዚህ ጋር ኮሬክት እና ኢንኮሬክት አለ ራይት ኤክስ እያደረጋችሁ ራይት ከሆነ በዚህ ትክክል ኤክስ ከሆነ ደግሞ በዚህ ጋር ኤክስ ታደርጋላችሁ ስለዚህ አሁን በዚህ መሰረት የመጀመሪያው all of the three students are below 20 years ሁሉም ተማሪዎች ከ20 ዓመት በታች ናቸው ይላል አሁን ኤጅ ታያላችሁ ሁሉም ከ20 ዓመት በታች አይደለም ለምሳሌ በለጠ 21 ዓመቱ ነው ስለዚህ x they are all equally young ይላል young ማለት እድሜ ነው የምታዩት ሁሉም እኩል ናቸው እድሜያቸው young ሲባል እድሜውን ነው የምታዩት ስለዚህ ሁሉም እኩል አይደሉም አሁንም x Tufa is the tallest of the all tallest ሲል ደግሞ height ነው የምታዩት ስለዚህ ማን ነው ትልቁ 1.75 ቱፋ ነው ስለዚህ ራይት እዚህ ጋር 1.75
በለጠ is the oldest ደግሞ ሲባል ኤጅ ነው የምታዩት ስለዚህ በለጠ oldest ማለት ትልቁ ማለት ነው oldest ማለት ትልቅ የሆነ young ከተባለ ትንሽ እድሜ ነው old ከተባለ ትልቅ እድሜ young ከተባለ ትንሽ እድሜ ሶ ትልቅ እድሜ ያለው ማን ነው በለጠ ነው ስለዚህም right እሺ ጴጥሮስ is fattest እሺ ጴጥሮስ fattest ሲል weight ነው የምታዩት ትልቁ ማን ነው fattest 57 65 65 70 ማን ነው ሃዳሮ ነው fattest ማን ነው ሃዳሮ ነው ማለት ስለዚህ ጴጥሮስ is fattest x ነው ሃዳሮ is thinnest ሳይሆን fattest ነው ይሄም x ነው ማለት እሺ ከዛ shortest ማን ነው short ማለት height ነው የምታዩት shortest ማን ነው height ስናይ 1.25 ጴጥሮስ ማለት ነው ጴጥሮስ ነው ሃሊማ is shortest ይላል x እዚህ ጋር ሃሊማ is shortest x ነው እሺ ሃሊማ is youngest ትንሽ እድሜ ያለው ማን ነው youngest ማለት ትንሽ እድሜ ያለው ሃሊማ ነች እስኪ እናያት ኤጅ ላይ ሃሊማ ስንት አመቷ ነው 17 ኦኬ አው ትንሿ እሷ ነች ስለዚህ ራይት ሃሊማ ላይ ራይት ታረጋላችሁ youngest የሚለው ላይ ራይት እናረጋል ማለት ነው ሶ በዚህ መሰረት ይሄንን እንሰራለን ማለት ነው now look at the bio data again አሁንም ዳታውን ተመልከቱ write 5 similar correct sentence አምስት ተመሳሳይ ሴንቴንሶችን ስሩ ይለናል then compare your sentence with your friend ከዛ ከጓደኞቻችሁ ጋር አነጻጽሩ ሶ ይሄንን ትሰራላችሁ ማለት ነው ከላይ ባለው መሰረት activity 3 use the data in the table ላይ ያለውን ዳታ ተጠቅማችሁ answer the question that follow ቀጥሎ ያሉትን ጥያቄዎች መልሱ ይላል the first has been done for you ይሄ ለመጀመሪያው እንደ ኤግዛምፕል ተሰርቶላችኋል እሺ who is the tallest ቱፋ is the tallest ትልቁ ማን ነው ቱፋ ነው ማለት ነው ይሄ height ነው የምታዩት who is the shortest ደግሞ አሁንም height ነው የምታዩት ትንሽ height ያለው ማለት ነው ሶስተኛው who is the fattest weight ነው የምታዩት fattest ማለት weight ታያላችሁ ያ ማለት ትልቅ weight ትልቅ ቁጥር የሆነው ማለት ነው who is youngest አሁን ደግሞ እድሜ ነው የምታዩት ትንሽ እድሜ ያለው ማለት ነው who is the oldest አሁንም እድሜ ነው የምታዩት ግን ትልቁ ቁጥር ነው ትልቁን ቁጥር who is the thinnest አሁን weight ነው የምታዩት አሁን thinnest ስላለ ቀጭኑ ማን ነው በዚህ ሰዓት አሁንም weight ነው የምታዩት ሶ እዚህ ጋር አሁን ልብ ማለት ያለባችሁ tallest shortest ካለ height ነው ትልቁ አጭሩ ረጅሙ ካለ fattest ወፍራም ካለ weight ነው የምታዩት youngest ወጣት ማለት ነው እሱ ደግሞ ማንን ታያላችሁ age ታያላችሁ oldest ማለት አሮጊት ወይ ደግሞ ሽማግሌ ማለት ነው ሶ አሁንም እድሜ ነው የምታዩት thinnest ቀጭን ከተባለ ደግሞ weight ነው የሚታየው ማለት ነው ሶ ከላይ ቁጥሩን ያያያችሁ ማነጻጸር በጣም ቀላል ይሆናል መልመጃ 4 ላይ ኢምፔር ሆናችሁ answer the question in complete sentence አሁን ኮምፕሌት አድርጋችሁ ሙሉ አረፍተ ነገር ነው የምትሰሩት አንድ ስም ብቻ መጥቀስ አይቻልም ማለት ነው who is the shortest student in your class አሁን በክላሳችሁ ነው ለምሳሌ አበበ ቢሆን ማለት ነው shortest አበበ is the shortest in the class ስላላችሁ አበበ is the shortest of the class ስለዚህ እዚህ ጋር አሁን ስትጽፉ አበበ is the shortest of the class look አሁን እዚህ ጋር ዋናው ነገር the አለ ከዛ ቀጥሎ est ይመጣል ከዛ ቀጥሎ of እቺን ነገር ጥንቃቄ ማድረግ አለባችሁ ማለት who is the fattest student in your class ወፍራሙ ማን ነው አለ who is the tallest of all students ረጅሙ ማን ነው who is the thinnest ቀጭኑ ማን ነው በክፍላችሁ ውስጥ ማለት ነው በክፍላችሁ ውስጥ እሺ አሁን እዚህ ጋር to the correct answer to complete each sentence ይላል አንደኛው ጥያቄ ላይ አንደኛው ተሰርቷል ይሄኛው ዳሽ ነበር እዚህም ጋር ዳሽ ነበር ቅንፍ ውስጥ ሃይ እና ማውንቴን አለ ስለዚህ ሃይ ማለት ትልቁ ተራራ ማን ነው ትልቁ ማን ነው ከዚህ ከተሰጠን ውስጥ ኪሊማንጃሮ ይላል ማውንት ኤቨረስት ይላል ራስ ዳሽን ይላል ራስ ዳሽን ከኢትዮጵያ አንደኛ ነው ኪሊማንጃሮ ከአፍሪካ አንደኛ ነው ኤቨረስት ከዓለም አንደኛ ነው ስለዚህ ኤቨረስት ነው ማለት ነው ማውንት ኤቨር ሁሉንም የሚበልጠው ኤቨረስት ነው
ሶ ማውንት ኤቨረስት ኢዝ ዘ ሃይስት ማውንቴን ኦን ዘ እርዝ ትላላችሁ። እሺ ሁለተኛው ላይ እሺ እዚህ ጋር ብላንክ ኢዝ ፋስት አኒማል ኢን ዘ ወርልድ። አሁን ደግሞ አኒማል ነው እያነጻጸርን ያለነው። ካሜል ማለት ግመል ነው። እሷ በጣም ቀርፋፋ ናት። ዜብራ ከግመል ይሻላል። ቺታህ አቦ ሸማኔ ይሄ ከዓለም አንደኛ ነው በፍጥነቱ ማንንም አይስተካከለውም። ሶ ስትመልሱ ምን ትላላችሁ? the cheetah is the fattest animal in the world ትላላችሁ ማለት ነው። the cheetah is the fattest animal in the world። ሶስተኛው ላይ ሎንግ እና ሪቨር ይላል። ረጅሙ ወንዝ ማን ነው? ይሄ ግልጽ ነው፣ ናይል ነው። the nile river is ሶ እዚህ ጋር ይሆናል ይሄኛው the nile river is the longest river in the world። አራተኛው ላይ አሁን ደግሞ ኦሽን ውቅያኖስ ከሶስቱ ማን ነው በጣም ሰፊ ውቅያኖስ? ፓሲፊክ ነው። ሶ መልሳችን ኤ ነው። the pacific ocean is the widest ocean on the earth። አምስተኛው ላይ ኮንቲነንት ነው ደግሞ ኮንቲነንት አህጉር ትንሿ አህጉር ማነች? አውስትራሊያ። ስለዚህ ምን ትላላችሁ? መልሳችሁ ዲ ነው። አውስትራሊያ is the smallest continent ትላላችሁ ማለት። ስድስተኛ እሺ ከዚህ ውስጥ ደግሞ ትልቁ ማን ነው? ትልቁ ብሉ ዌል ነው። ኤሌፋንት ዝሆን ነው። ዘ ብሉ ዌል ደግሞ አሳ ነባሪ ነው። በምድራችን ላይ ግዙፍ እንስሳ እሱ ነው። ግን የሚኖረው ምን ውስጥ ነው? ውሃ ውስጥ ነው የሚኖረው። ይንሳፈፋል ማለት ግን ግዙፍ ነው። እንደሱ ግዙፍ የለም። so the blue whale is the largest animal on the earth ትላላችሁ ማለት ነው። ሰባተኛው ላይ እዚህ ጋር ደግሞ ኮልድ ማለት ቀዝቃዛ ማለት ነው። ስለዚህ በምድራችን ላይ ቀዝቃዛው ቦታ ማን ነው? አንታርክቲካ ነው። አንታርክቲካ ማለት እንዳለ በበረዶ የተሸፈነ ነው። እዛ ማንም መኖር አይችልም። እጽዋትም አይኖርም። ምንም ነገር ህይወት ያለው ነገር ምንም የለም። ምክንያቱም ሙሉ በበረዶ የተሸፈነ ነው። እጅግ በጣም ቀዝቃዛ የምድራችን ክፍል ነው። so Antarctica is the coldest place on the earth ትላላችሁ ማለት ነው። ስምንተኛ blank is close planet to the sun ለፀሐይ ቅርቧ ማነች? ሜርኩሪ ለፀሐይ ቅርብ ናት። ምድር ሶስተኛ ናት ለፀሐይ በመቅረብ ማለት ነው። so Mercury is the closest planet to the sun ትላላችሁ ማለት ነው። so መልሳችን ሜርኩሪ ይሆናል ማለት ነው። አሁን ሳማሪ ነው። ሱፐርላቲቭ ዲግሪን ሳማራይዝ እናደርገዋል ማለት ነው። እሺ ሱፐርላቲቭ ዲግሪ is used መቼ ነው የምንጠቀመው? ኮምፓሪዝን ስናነጻጽር ነው። ቢትዊን more than two things ከሁለት በላይ ሁለት አይቻልም ከሁለት በላይ መሆን አለበት። two set of things or person surpassing all other person or things of the same kind። ስለዚህ ሶስት እና ከዛ በላይ ከሆነ የምናነጻጽረው the same kind መሆን አለበት። ስታነጻጽሩ ሰውን ከሰው ጋር ነው የምታነጻጽሩት ከእንስሳ ጋር አይደለም። the same kind ማለት እሱ ነው። ስለዚህ ከሶስት በላይ ከሆነ ማነጻጸር ይቻላል ማለት ነው። አንደኛ she is the tallest of the three girls። ዘ እና ኤኤስቲ ከዛ ኦፍ አንድ ላይ ናቸው ማለት ነው። ዘን ካያችሁ ቀጥሎ ኤኤስቲ ነው የሚመጣው። ዛንን ካያችሁት ኢአር አለ ማለት ነው። ኢአር ካለ ዛን አለ ማለት ነው። ምክንያቱም ጥያቄ ላይ አንዱን ዳሽ ያደርጋል አንዱን ደግሞ ይነግራቸዋል። ለምሳሌ ኢአር ካለበት ዛንን ዳሽ ቢል ዛን ነው መልሱ። ዛን ካለ ኢአር ዳሽ ከተደረገ ኢአር ያለበትን ትመርጣላችሁ ማለት ነው። እሱን መጨረሻ ላይ ኪውዝ ላይ የምናየው ይሆናል። this is the sweetest of all the mangoes ይላል። ዘ አለ እዚህ ጋር ከዛ ቀጥሎ ምን ይመጣል? ኢኤስቲ አለ ማለት ነው። ራሚ is the laziest student in the class። አሁን ዘ አለ ቀጥሎ ኢኤስቲ ነው የሚመጣው። አሁን ጥያቄ ላይ ምንድነው የሚባለው? ዘይልና እቺኛዋን ሌዚስት የምትለውን ዳሽ አረጋታል። ከዛ ምርጫው ላይ ኤ ሌዚ፣ ቢ ሌዚየር፣ ሌዚየር አይኢአር ማለት ነው። ሲ ደግሞ ሌዚየስት። ሶ የቱን ነው የምትመርጡት? ዘ ስላለ ይሄኛው ዳሽ ሙላ ነው። ዘ ስላለ ስለዚህ ምንድነው የምትመርጡት? ሲን ነው ማለት ነው። ግን ዛን ቢኖር ኖሮስ
ዘ ቦታ ላይ ዛን ቢኖር ኖሮስ ምን ትመርጡ ነበር? ቢን ትመርጡ ነበር ማለት ነው። ሌላው ደግሞ የሚናጻጸረው ሁለት ሰው ከሆነ ለምሳሌ አበበ ኢዝ ዳሽ ከበደ ቢላችሁ ሁለት ሰው ነው እዚህ ጋር እንደምታዩት። ሁለት ሰው ከሆነ ምንድነው የሚሆነው? ዛንና ኢአር ያለበትን ትመርጣላችሁ። ስለዚህ ለምሳሌ ኤ ቢገር ዛን ቢል ቢ ደግሞ ዘ ቢገስት ቢል ማን ነው የምትመርጡት? ኤ ነው የምትመርጡት ማለት ነው። ምክንያቱም ሁለት ሰዎች ናቸው። እሺ ሶስት እና ከዛ በላይ መሆናቸውን ካወቃችሁሳ ለምሳሌ አበበ is blank in the class አሁን ሉክ አበበና የክላሱ ተማሪ ማለት ነው ከሶስት በላይ ነው ማለት ነው። in the class ብሏል። አበበ አለ ከዛ የክላሱ ተማሪ አለ። ስለዚህ እዚህ ጋር ቀጥታ ምንድነው የምትመርጡት? ለምሳሌ ኤ ብሎ ቶለር ዛን ቢል ቢ ብሎ ደግሞ ዘ ቶለስት ቢል ሶ ማን ነው የምትመርጡት? ዘ ቶለስት ኦፍ እዚህ ጋር ኦፍ ይኖራል ዘ ቶለስት ኦፍ ዘ ክላስ። ስለዚህ ምክንያቱም አበበን ከብዙ ሰው ጋር ያነጻጸረው ስለሆነ ሶ ይሄንን በዚህ መንገድ ነው ማለት ነው የምትመልሱት። ኖት ኢን ሱፐርላቲቭ ዲግሪ ጄነራሊ EST is added to the adjective ሱፐርላቲቭ ዲግሪ ላይ በአጠቃላይ ምን ይጨመራል? EST ይጨመራል ማለት ነው። if the adjective is one syllable adjective ምን ከሆነ ነው? short በጣም short word ከሆነ ማለት ነው። long የሚሆን ከሆነ ለምሳሌ beautiful ይሄ አሁን በጣም long ነው። ሶ እዚህ ላይ አሁን EST ብንጨምር ለማንበብ ራሱ ያስቸግረናል። ሶ ምንድነው የምናደርገው? most ነው የሚጨመርበት ረጅም ከሆነ most ይጨመርበታል። most beautiful ሱፐርላቲቭ ለማድረግ ኮምፓራቲቭ ለማድረግ ደግሞ more እንጨምርበታለን። more beautiful ስናደርገው ደግሞ ምን ይሆናል? ኮምፓራቲቭ ይሆናል ማለት ነው። ስለዚህ ዋንስ ሌቭል ወይ ደግሞ ሾርት ከሆነ EST ትጨምራላችሁ ማለት ነው። እና ሱፐርላቲቭ ዲግሪ ላይ we use the እና of የሚል ይኖራል። the አለ ከዛ ቀጥሎ EST አለ EST የሚያስከትለው verb አለ ከዛ of የምትለዋ አለች ማለት ነው። ለምሳሌ the sweetest of ስለዚህ the sweetest of the ከዛ ቀጥሎ EST ከዛ of የሚለው ይኖራል ማለት ነው። ሌላኛው ሩል ደግሞ ኮንሶናንት ሲንግል ቫውል ኮንሶናንት ከሆነ ምን ይሆናል? ደብል ይሆናል ማለት ነው። ለምሳሌ አሁን ቢግ እዚህ ጋር አሁን ቢግን ተመልከቱ። ቢግ ኮንሶናንት ቫውል ኮንሶናንት ነው። ስለዚህ ምን ይሆናል? ቢገር ያ ማለት ማን ነው የተደጋገመው? ጂ ተደጋገመ ማለት ነው። ፋት ብንል ምን እናደርጋለን? ኮንሶናንት ቫውል ኮንሶናንት ስለሆነ ምን ይሆናል? ፋተር። ሱፐርላቲቭ ስናደርገው ደግሞ ምን ይሆናል? ፋተስት። ቢግን ደግሞ ሱፐርላቲቭ ስናደርገው ቢገስት። ጂ ይደገማል ማለት ነው። ምን ሲሆን? ኮንሶናንት ቫውል ኮንሶናንት። ሌላኛው ኢ ካለበት ነው። መጨረሻው ላይ ኢ ካለ መጨረሻው ላይ ለምሳሌ ክሎዝ ኢ ካለ አር ብቻ እንጨምርበታለን። አሁንም ኢ ካለው ምንድን እንጨምራለን? መጨረሻ ላይ ኢ ካለ ስላለ ኤስቲ ብቻ። ኮምፓራቲቭ ለማድረግ አር ብቻ፣ ሱፐርላቲቭ ለማድረግ ኤስቲ ብቻ። ምክንያቱም መጀመሪያውንም ኢ ስለያዘ ማለት ነው። ስለዚህ ለምሳሌ እዚህ ጋር ክሎዝ ነው የሚለው ዘን ይሄ ፖዚቲቭ ዲግሪ ነው። ከዛ ይሄኛው ደግሞ ኮምፓራቲቭ ሲሆን ኢአር ብቻ ይጨመርበታል። ሱፐርላቲቭ ሲሆን ደግሞ ኢኤስቲ ይጨመርበታል ማለት ነው። ሱፐርላቲቭ ሲሆን ማለት ነው። ሌላኛው ነው በዋይ ሲጨርስ ነው። በዋይ በሚጨርስበት ሰዓት ለምሳሌ ሄቪ በዚህ ሰዓት ከዋይ ፊት ለፊት ያለው ግን ምን መሆን አለበት? ኮንሶናንት መሆን አለበት። ቫውል ከሆነ አይቻልም ማለት ነው። በዚህ ሰዓት ግን ምን ይሆናል? ዋይ ወደ አይ ትቀየራለች። ወደ አይ ትቀየርና ኮምፓራቲቭ ማድረግ ከፈለግን ኢአር ወይ ደግሞ ሱፐርላቲቭ ማድረግ ከፈለግን ኢኤስቲ። ስለዚህ ዋይ ወደ ምን ተቀየረች? ወደ አይ ትቀየራለች ማለት ነው። ግን ፊት ለፊቷ ላይ ምን መሆን አለበት? ኮንሶናንት። ቫውል ካለ ግን መቀየር አይቻልም ማለት ነው። ዋይን ወደ አይ አንቀይርም ማለት ነው ቫውል ከሆነ ፊት ለፊቷ። ስለዚህ እዚህ ጋር ሄቪየስት፣ ሄቪየር፣
ሄቪ ይሄ ፖዚቲቭ ነው ይሄኛው ሄቪየር ዛን ኮምፓራቲቭ ነው ይሄኛው ደግሞ ሱፐርላቲቭ ነው ማለት ነው እሺ የዚህን ግራመር ኮምፓራቲቭ ዲግሪ ሱፐርላቲቭ ዲግሪ እና ፖዚቲቭ ዲግሪ ኦሬዲ ጨርሰናል ዘን እቺን ራይቲንግ ከጨረስን በኋላ ወደ ኪውዝ እንሄዳለን ማለት ነው እሺ ሴክሽን 6 ራይቲንግ ይሄ ደግሞ የመጻፍ ችሎታችሁን የምታዳብሩበት ቦታ ነው ኤክስፕሌኒንግ ፕሮሰስ ወይም ሂደትን ማብራራት ማለት ነው every day በየቀኑ we perform እናከናውናለን many activity ብዙ ድርጊቶችን እናከናውናለን that are process ምን የሚፈልጉ ናቸው ሂደትን በአንድ ጊዜ የማያልቁ ማለት ነው that are serious step ሂደት ያላቸው ስቴፕ አላቸው ማለት ነው የሆነ ነገር እንሰራል ከዛ ቀጥሎ ማለት ነው carried out in definite order እንዲሁም ደግሞ በኦርደር ነው ኦርደር አለው የሚከናወነው carried out የሚከናወነው በኦርደር ነው in this section በዚህ section ላይ ማለት ነው you are going to practice ታረጋላችሁ to write process paragraphን እንዴት እንደሚጻፍ ትለማመዳላችሁ ማለት ነው እሺ እዚህ ጋር rearrange sentence እናረጋለን እዚህ ጋር ተቀላቅሎ ነው የተሰጠን ይሄንን rearrange እናረጋለን the following sentence describes how Adahis wears his uniform እሺ look Adahis የሚባለው ልጅ ዩኒፎርሙን እንዴት እንደሚለብስ ነው የሚያሳየን when he goes to school ወደ ትምህርት ቤት ሲሄድ ማለት ነው but the sentences are not in the correct order ግን በኦርደራቸው አይደለም ያሉት in pairs ሆናችሁ ጥንድ ሆናችሁ rearrange አስተካክሉ ይለናል እሺ ይሄንን ለማስተካከል ምንድነው የምታደርጉት መጀመሪያ አንብቡት ከኤ እስከ ጂ ያለውን ታነባላችሁ መጀመሪያ ከዛ በኋላ መጀመሪያ የሚሆነው ምንድነው የመጀመሪያ የሚሆነው እዚህ ጋር መጀመሪያ ምን ያደርጋል ጂ መጀመሪያ ጂ ነው I take off my night wears መጀመሪያ የናይት ዊርስ ማለት የሌሊት ልብሶቹን ያወልቃል ማለት ነው መጀመሪያ የሌሊት ልብሶቹን ማውለቅ ነው ያለበት ከዛ ቀጥሎ ቢ ነው ቢ ደግሞ ምን ይለናል I wear my underwear ከዛ ይለብሳል underwear ማለት ከውስጥ የሚለብሰውን ነገር ከውስጥ የሚለብሳቸውን ነገሮች ይለብሳል መጀመሪያ የሌሊት ልብሱን አወለቀ ከዛ ቀጥሎ ከውስጥ የሚለብሰውን ነገር ይለብሳል ማለት ነው ከዛ ቀጥሎ ዲ ደግሞ ምን ይለናል ዲ ላይ I wear my trouser ከዛ ቀጥሎ ምንድነው ትራውዘር ሱሪ ይለብሳል ማለት ነው ከዛ ቀጥሎ ሲ ነው I wear my shirt ማለት ቲሸርት ሊሆን ይችላል ሸሚዝም ኦር ቲሸርት ይለብሳል ማለት ነው ትራውዘሩን ከለበሰ በኋላ ከዛ ቀጥሎ ኢ ይሆናል ኢ ምን ይለናል I wear my sock ማለት ካልሲ ነው ካልሲውን ይለብሳል ማለት ነው ከዛ ቀጥሎ ኤፍ I put my shoes ከዛ ጫማውን ይለብሳል ማለት ነው ከዛ መጨረሻ ላይ ኤ I put on my overwear ከላይ የሚለብሰውን ነገር ይለብሳል ማለት ነው ከላይ ማለት መጨረሻ ላይ ጃኬት ሊሆን ይችላል or whatever so ያን የሚለብሰውን ነገር ይለብሳል ማለት ነው ከዛ ይሄ ነው ኦርደሩ ይሄ ነው ማለት ነው using the following sequence words ይላል እዚህ ጋር sequence ወርዶች አሉ first second third then after that and finally የሚሉ rewrite the sentenceን እንደገና ጻፉት ይላል ከላይ በቅደም ተከተል ያስቀምጥ ነው in paragraph form በአንቀጽ መልኩ you may also use some other linking word ሌላም አያያዥ linking ማለት አያያዥ ወርዶችን ልትጠቀሙ ትችላላችሁ ይለናል እሺ አሁን ይሄንን በድጋሚ እንጽፈዋለን ማለት ነው እሺ ሶ ይሄንን ኦርደር ጠብቀን ነው የምንጽፈው ማለት ነው እሺ እዚህ ጋር ጽፈዋለሁ እሺ መጀመሪያ ምንድነው ፈርስት እንላለን እነዛ ሊንኪንግ ወርዶቹን እንጠቀማለን ማለት ነው ፈርስት ትላላችሁ መጀመሪያ I take off my night wear መጀመሪያ የሌሊት ልብሱን ምን ያደርጋል ያወልቃል ማለት ነው wears ከዛ ሰከንድ ትላላችሁ ሊንኪንግ ቨርብ ናቸው እነዚህ ሰከንድ I wear my underwear
አንደርዊር ማለት ከውስጥ የሚለበሱ ልብሶችን ይለብሳል ማለት ነው። ሰርድ እነዚህ ሊንኪንግ ወርድ ይባላሉ። ሰርድ አይ ዌር ከዛ ምን ይለብሳል? ማይ ትራውዘር ከዛ ትራውዘሩን ይለብሳል ማለት ነው። ትራውዘርስ ከዛ ዘን ትላላችሁ። ሊንኪንግ ቨርብ አይ ዌር ከዛ ምን ይለብሳል? አይ ዌር ማይ ሸርት ቲሸርቱን ይለብሳል ማለት ነው። ከሱሪ ቀጥሎ ቲሸርት ለበሰ። አፍተር ዛት ትላላችሁ። አፍተር ዛት አይ ዌር ከዛ ምን ይለብሳል? ማይ ሶክስ ከዛ ምኑን ለበሰ? ሶክስ ማለት ካልሲውን ለበሰ። ከዛ ካልሲ ከለበሰ ደግሞ ጫማው ይቀጥላል። አይ ፑት ከዛ በኋላ አይ ፑት ኦን ማይ ሹዝ ሹዙን ለበሰ ማለት ነው። ሹዝ ከዛ ፋይናሊ መጨረሻ ላይ አይ ፑት ኦን ማይ ኦቨርዌር ምንድነው? ኦቨርዌር ከላይ የሚለበስ መጨረሻ ላይ የሚታይና የሚለበሰው ነገር። በዚህ መሰረት ፓራግራፍ እንሰራለን ማለት ነው። እሺ በዚህ መሰረት ፓራግራፉን ትሰራላችሁ። እናንተ በሌላ አይነት መንገድ እነዚህን ሊንክ ቨርቦች ተጠቅማችሁ ትሰራላችሁ ማለት ነው። አሁን በአሁኑ መልኩ አክቲቪቲ 2 ራይቲንግ ፕሮሰስ ፓራግራፍ። አሁንም ፕሮሰስ ፓራግራፍ ጻፉ ነው የሚለን። ሉክ እዚህ ጋር ቃላቶችን ሰጥቶናል። ዋሽንግ ዮር ቦዲ ለምሳሌ ሻወር በምትታጠቡበት ሰዓት የሆነ ስቴፕ አለው አይደል? ከዚህ ውስጥ አንዱን ትመርጣላችሁ። ክሊኒንግ ሃውስ ቤት ማጽዳት ለምሳሌ እሱም የሆነ ስቴፕ መጀመሪያ ስቴፕ ትዘረዝራላችሁ። ሜኪንግ ኮፊ ቡና ማፍላት ስቴፖች አሉት አይደል? መጀመሪያ ስቴፖቹን ቡና ይቆላል ምናምን ይታጠባል እሱን ስቴፕ መጀመሪያ ትዘረዝራላችሁ። ከዛ ስቴፑን ከዘረዘራችሁ በኋላ ሊንኪንግ ቨርብ ተጠቅማችሁ ፓራግራፍ መስራት ነው። buying something from the shop ለምሳሌ ከሱቅ ሄዶ እቃ መግዛት። ዘን ምን ይለናል? exchange your paragraph with friend መጀመሪያ ፓራግራፋችሁን ከጓደኞቻችሁ ጋር ኤክስቼንጅ ታረጉና ከሰራችሁ በኋላ ዱ ፒር ኮሬክሽን። ፒር ማለት ጓደኛ ነው። ጓደኛው ለጓደኛ ምን ያደርጋል? ኮሬክሽን ይሰጠዋል ማለት ነው። ስህተት ካለ ይሄን አስተካክል። ዘን ኢምፕሩቭ ዮር ፓራግራፍ ከዛ በኋላ ኮሬክሽን ከወሰዳችሁ በኋላ ከጓደኞቻችሁ ኢምፕሩቭ ማሻሻል ፓራግራፉን። ኮንሲደሪንግ ዘ ጊቨን ኮሬክሽኑን የሰጣችሁን ፊድባክ ተጠቅማችሁ ማለት ነው። እሺ እዚህ ጋር እንዴት እንደምትሰሩ እዚህ ጋር ያዘጋጀሁት ፒዲኤፍ አለ ለሁሉም ለዋሽንግ ዮር ቦዲም ክሊኒንግም ሜኪንግ ኮፊም ባይንግ ሰምቲንግ ፍሮም ዘ ሾፕ። እሺ አሁን እሱን ኤግዛምፕል አይታችሁ እናንተ ደግሞ በራሳችሁ ትሰራላችሁ ማለት ነው። እሺ ፕሮሰስ ፓራግራፍ ነው። እሺ የመጀመሪያው ለምሳሌ ዋሽንግ ዮር ቦዲ ሰውነታችሁን ለመታጠብ መጀመሪያ ስቴፕ ነው የምትዘረዝሩት። አይ ቴክ ኦፍ ማይ ክሎዝ አይ ተርን ኦን ዘ ዋተር አይ ዌት ማይ ኦል ቦዲ አይ አፕላይ ሶፕ አይ ስክራፕ ማይ ቦዲ ዌል። ልክ እንደዚህ ያደርጋችሁ ስቴፑን ትዘረዝራላችሁ ማለት ነው። ስቴፑን ከዘረዘራችሁ በኋላ ሊንኪንግ ቨርብ ተጠቅማችሁ ፓራግራፉን ትሰራላችሁ ማለት ነው። ይሄው በዚህ መንገድ ፓራግራፉን ትሰራላችሁ። ክሊኒንግ ሃውስም ላይ መጀመሪያ ስቴፖች አሉ። ስቴፑን ከዘረዘራችሁ በኋላ አሁንም ፓራግራፍ በሊንኪንግ ቨርብ ተጠቅማችሁ ትሰራላችሁ ማለት ነው። ሜኪንግ ኮፊም ላይ ሜኪንግ ኮፊን ከመረጣችሁ ደግሞ አሁንም ስቴፑን ትዘረዝራላችሁ ልክ እንደዚህ። ከዛ ፓራግራፉን ደግሞ ትጽፋላችሁ ማለት ነው። አራተኛው ደግሞ ባይንግ ሰምቲንግ ፍሮም ዘ ሾፕ ከሾፕ የሆነ ነገር የምትገዙ ከሆነ መጀመሪያ ይሄው ስቴፑን አይ ዲሳይድ ዋት አይ ዋንት ቱ ባይ መጀመሪያ መወሰን ምን እንደምገዛ። ከዛ አይ ቴክ መኒ ዊዝ ሚ ከዛ ብሩን አዘጋጃለሁ። ልክ እንደዚህ ስቴፑን ከዘረዘራችሁ በኋላ ፓራግራፉን ትጽፋላችሁ ማለት ነው። እሺ አሁን ወደ ኪውዝ ነው የምንሄደው። እሺ አሁን ኪውዛችሁ ይሄ ነው። መጀመሪያ ቪዲዮን ፓውዝ እያደረጋችሁ ማለት ነው ኪውዙን ትሰራላችሁ ማለት ነው። እዚህ ጋር ከ1 እስከ 4 ይታያችኋል ብዬ አስባለሁ። ከ1 እስከ 4 ከ1 እስከ 4 ያሉትን እሺ አሁን ትሰራላችሁ ማለት ነው።
ከ1 እስከ 4 ያለው ትሰራላችሁ ኪዩዛችሁን ይሄንን ሰራችሁ ማለት ያዳመጣችሁት የተማራችሁት ነገር ግልጽ ሆኖላችኋል ማለት ነው ለፈተናም በጣም ይጠቅማችኋል ሶ ከ1 እስከ 4 አሁን ኦፕን አድርጌላችኋለሁ ትሰራላችሁ ማለት ነው መጨረሻ ላይ መልሱን እነግራችኋለሁ ከዛ እናንተ ደግሞ ስንት እንዳገኛችሁ ኮሜንት ላይ ታስቀምጡልኛላችሁ በአጠቃላይ 15 ጥያቄ ነው ሶ ቪዲዮን ፓውዝ አድርጋችሁ ከ1 እስከ 4 ስሩ እሺ አሁን ደግሞ እንቀጥልና አሁን ከ5 እስከ 10 ከ5 እስከ 9 ድረስ ከ5 እስከ 9 ድረስ ቪዲዮን ፓውዝ አድርጋችሁ መስራት አለባችሁ ከ5 እስከ 9 ትሰራላችሁ እሺ አሁን ደግሞ ከ10ኛው እስከ 14ኛው ድረስ ከ10ኛው እስከ 14ኛው ድረስ እሺ አሁንም ቪዲዮን ፓውዝ አድርጋችሁ ከ5 እስከ 14 ትሰራላችሁ እሺ የመጨረሻው 14ኛውንና 15ኛውን ትሰራላችሁ ሶ ቪዲዮን ፓውዝ አድርጋችሁ መስራት አለባችሁ ማለት ነው እሺ አሁን ሁሉንም ሰርታችኋል በያስባለሁ አሁን መልሱን እነግራችኋለሁ ማለት ነው እሺ የመጀመሪያው which sentence shows the positive degree የሚያሳየው የትኛው ነው positive degree ማለት አስ ያለበት ወይ ደግሞ ምንም የማይነጻጸር ከሆነ የሚነጻጸር ነገር ከሌለበት positive degree ነው ሶ እዚህ ጋር አሁን አስ ያለበትን ትመርጣላችሁ ስለዚህ ያንደኛው ምን ይሆናል ሲ she is as tall as her sister ሁለተኛው ላይ identify adjective in the positive degree የሆነ ትለያላችሁ ማለት positive degree ማለት አስ ያለበት ካልሆነ ደግሞ ምንም የማይነጻጸር ለምሳሌ a ይሆናል ማለት ነው the room is big አንድ አረፍተ ነገር ብቻ ነው room ከሌላ ጋር አልተነጻጸረም እንደዛ ከሆነ positive degree ነው ማለት ነው ካነጻጸራችሁ ደግሞ as ወይ ደግሞ not as ወይ ደግሞ not so as ተጠቀማላችሁ ማለት ነው ሶስተኛው ላይ which of this sentence shows equality with positive degree equality በpositive degree የሚያሳይልን ምንድነው as ነው ማለት ወይ ደግሞ so as ነው ማለት ነው ስለዚህ ሶስተኛው ምን ይሆናል a ይሆናል ማለት ነው as አለበት ስለዚህ a ነው ማለት ነው እሺ አራተኛው ላይ which sentence shows inequality with positive degree ከሆነ inequality የሚያሳየው ማን ነው not ያለበት ማለት ነው not እና as ያለበት ማለት ነው ሶ አራተኛው ምን ይሆናል b ይሆናል ማለት ነው he is not as እሺ አምስተኛው ላይ which of these uses adjective in the simplest form እሺ አሁን simplest form ማለት positive የሆነ er እና est የሌለው ማለት ነው ሶ መልሳችን ምን ይሆናል a short የሚለው ይሆናል ማለት ነው ስድስተኛ fill in the blank my car is blank than yours look እዚህ ጋር than የሚል አለ than የሚል ካለ ምንድነው የምታደርጉት er ያለበትን ነው የምትመርጡት ዘ ካለ ደግሞ est ያለበት ሶ than ስላለ አሁን er ያለበት ማን ነው b ነው ማለት ነው እሺ ሰባተኛው ላይ which sentence is correct in comparison degree ከተባለ er ያለበት ማለት ነው ሶ ሰባተኛው ምን ይሆናል er ያለበት b heavier er እና than ያለበትን ትመርጣላችሁ ማለት ነው er እና than ያለበት ስለዚህ መልሱ b ነው ማለት ነው እሺ ስምንተኛው ጥያቄ ላይ in comparative degree the adjective is followed by comparative degree ላይ adjectiveን ከadjective ቀጥሎ ምንድነው የሚመጣው than ነው የሚመጣው ማለት ከadjective ቀጥሎ than ይመጣል ምን ላይ comparative degree ላይ ስለዚህ መልሳችን d ይሆናል ማለት ነው ዘጠነኛው ላይ choose the comparative degree ከዚህ ውስጥ comparative degree er ያለበት ማለት ነው ማን ነው እሱ b stronger ይሆናል ማለት ነው አስረኛው ላይ which of these sentences wrong የሆነውን እንመርጣለን wrong የሆነውን a ላይ ለምሳሌ he is taller than his brother ትክክል ነው ይሄ b she is shorter than her sister ይሄም ትክክል ነው my pen is cheaper than yours so እሺ አስረኛው ሲም ልክ ትክክል ነው d ላይ he is laziest than his brother እዚህ ጋር d ልክ አይደለም ችግሩ ምንድነው
ሌዚየስት ኢኤስቲ አለ እዚህ ጋር ደግሞ ዛን አለ ይሄ አይቻልም ማለት ነው ሌሎቹ ግን ትክክል ናቸው ማለት ነው ሌሎቹ እንዳለ ኮምፓራቲቭ ዲግሪ ናቸው ኢአር ብሎ ዛን አለ ኢአር ብሎ ዛን አለ አሁንም ኢአር ብሎ ዛን አለ ሌሎች እዚህ ጋር ግን ኢኤስቲ ነው ኢኤስቲ ብሎ ዛን መኖር የለበትም ኢኤስቲ ጋር ዛን አይመጣም ኢአር ጋር ነው የሚመጣው ማለት ነው ሶ ሮንግ የሆነው ዲ ነው which of these is superlative adjective superlative ማለት EST ያለበት ነው ስለዚህ መልሳችን ሲ ይሆናል ማለት ነው እሺ 12 ላይ fill in the blank this is the ካለ look the ካለ ቀጥሎ ምንድነው መምጣት ያለበት EST so EST ያለበትን ትመርጣላችሁ ሲ ይሆናል ማለት ነው 13 ላይ which sentence is correct in superlative degree superlative degree ላይ እዚህ ጋር ቢግ የሚል አለ ሉክ ቢግ ከሆነ ሉክ ቢግ ካልን ምን መሆን አለበት ደብል መሆን አለበት ስለዚህ ትክክል የሆነው ማን ነው 13ኛው ላይ ቢ ነው ማለት ነው አሁን ሲ ላይ ግን ተመልከቱት ሲ ላይም ደብል አለበት እሺ ኤ ላይ ደብል የለበትም ሉክ ቢገስት ሶ የቢ እና የኤ ተመሳሳይ ነው ግን ኤ ላይ ደብል ጂ አላደረገም ሶ መልሱ ምንድነው ቢ ይሆናል ማለት ነው ትክክለኛው መልስ ቢ ነው ማለት ነው 14ኛው ላይ which of the following is correct spelling change ፋት ከሆነ ፋት ከዛ ፋተር ደብል ይሆናል ከዛ ፋተስት ምክንያቱም ኮንሶናንት ቫውል ኮንሶናንት ስለሆነ ሶ የ14ኛው መልስ ቢ ይሆናል ማለት ነው ቢ ሶ ይሄ ቢ ይሆናል 15ኛው ላይ to the correct superlative form ቲንም look ቲን ማለት THIN አሁን ኮንሶናንት ቫውል ኮንሶናንት ስለዚህ ምንድነው የሚሆነው ቲነር ደብል ይሆናል ማለት ነው ከዛ ቲነስት ደብል ይሆናል ምክንያቱም ኮንሶናንት ቫውል ኮንሶናንት ነው ሶ 15ኛው ኤ ነው ማለት ነው ቲነር ቲነስት እሺ ኪውዙ ይሄን ይመስላል ስንት እንዳገኛችሁ ኮሜንት ላይ እጠብቃለሁ